ማነው እንደኔ በናንዬ ምክር ተስፋ ያደረገ ትላንትና ማለት ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ትላንትና እንግዲህ በየቤቱ ተበታትነው ነው። በተለይ ብሩኬ በጣም በብዙ ቤት ነው የመጣው አይደለ? በአንዋር ቤት እንደገና በማ ቤት ነው ብቻ ግን ብዙ ቤት ነው የመጣችኋለሁ። ሀይሚዬ ደግሞ በሀብና በናኔ ቤት መታለች። ናንዬ በጣም የትንሽ ትልቅ ነሽ እውነት ለመናገር ማለት ነው። ማለት የሆነ አመካከሯ ምናምን በጣም ነው የተመቸኝ። በጣም በቃ ትክክለኛ ምክር ነው የሰጠሽው ለሀይሚዬ። የምር በጣም 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 ነው የተደሰትኩት በናኒ ምክር ማለት ነው። እና ሀይሚዬም እንደሰማችኋት መጨረሻ ላይ እሺ ችግር የለም ምክንያቱም መለያየት የሚባል ነገር እንድታስብ አልፈልግም ስትላት እሺ ብላለች። ያው በነገራችን ላይ እኔ ትላንትናም ከትላንት ወዲያም መቼም ቢሆን ሀይሚና ብሩኬ አይለያዩም። ምን ጊዜም ቢሆን እምላችሁ እንደዛ ነው፣ አይለያዩም። እነዚህ ልጆች የሚለያዩ ነገር አይደሉም፣ እመኑኝ ብያችኋለሁ። እሺ ምናልባት የኔ ቤተሰቦች የኔ ኦዲየንሶች ከእኔ ይሄን ብዬ ሀይሚና ብሩኬ እውነት እንደዚህ አይነት ቦታ እንደው እኔን እንትን አትበሉ ብያለሁ። በቃ አንሰብስክራይብ እያደረጋችሁ ውጡ ብያለሁ። ሀይሚና ብሩኬ መቼም አይለያዩም፣ መቼም መቼም ማለት ነው። ብሩኬም እንደዚህ አይነት ስራ የሚሰራ ልጅ አይደለም፣ አያደርግም። ልጁም የሱ አይደለም ብያችኋለሁ፣ እመኑኝ። እሺ እኔን አትመኑኝ። ግን ትላንትና ሀይሚዬ አሳምናታለች። እንግዲህ ማናት ናንዬ ሀይሚዬን አሳምናታለች። ያው መለየት የሚባለውን ነገር እንድታስብ ያልፈልግም ስትላት እሺ ብላለች። እና ይሄም አንድ ተስፋ ነው። ይታረቃሉ፣ ሰላም ይፈጠራል፣ ሁሉም ወደ ነበረበት ይመለሳል። ዛሬም ነገም የምናገረው ነገር ነው። እነሱ መቼም የሚለያዩ ልጆች እንዳልሆኑ ልነግራችሁ እወዳለሁ። ሀይሚዬ ደግሞ ያው በአንቺ ቦታ ሆኖ ማሰብ በዚህ ሰዓት በአንቺ ቦታ ሆኖ ማሰብ እጅግ በጣም ከባድ ነው። በጣም ከባድ ነው፣ ከሚታሰበው በላይ ከምንም በላይ በጣም ከባድ ነው። በአንቺ ቦታ ሆኖ ማሰብ ይከብዳል። ምክንያቱም እኔ እንጃ ብቻ እንዴት ብዬ ልንገራችሁ። ምክንያቱም ብዬ ይሄ ነው ለማለት በጣም ቃል ያጥረኛል። በጣም ከባድ ነው። እንደ ሪል አድርገን ትክክለኛ ህይወት ላይ አድርገን ስናስበው ሀይሚ እየደረሰባት በጣም ከባድ ነው። ለውሳኔ በጣም እጅግ የሚያስከፋ የሚከብድ ነው ለውሳኔ። ምንም ያህል እንኳን ቡቡዬን ብትወደውም ምንም ያህል እንኳን ቡቡን ማጣት ባትፈልግም ግን ቶሎ ለመወሰን ይከብዳል፣ በጣም ይከብዳል። እና በአንቺ ቦታ ሆኖ ማሰብ በጣም በቃ ከሚባለው በላይ ቢከብድም ግን የኔ ጠንካራ፣ የኔ ጎበዝ፣ የኔ አስተዋይ ሴት፣ የኔ አንደኛ ፍቅር ያሸንፋልና ተረጋጊ ሀይሚዬ። በመጀመሪያ ራስሽን ጠብቂ፣ ራስሽን ጠብቂ። በመጀመሪያ ጤናሽን፣ ከምንም በላይ ጤናሽን ጠብቂ፣ ጤናሽን ተከታታይ፣ ከምንም በላይ ማለት ነው፣ ከሁሉም በፊት። ከዛ ባለፈ ደግሞ ተረጋግተሽ አስቢበት። አይኖ ጊዜ ያስፈልግሻል፣ ግን በቃ በደንብ አስቢበት። ምክንያቱም መቼም ይቺ ህይወት ይቺ ምድር በፈተና የተሞላች ናት፣ በውጣ ውረድ የተሞላች ናት። ወርቅም ቢሆን ወርቅ የሚሆነው በሳት ተፈትኖ ነው። ስለዚህ በቃ ይሄ በማንኛውም ሰው ህይወት ላይ ሊያጋጥም የሚችል ነገር ስለሆነ ተረጋግተሽ አስቢ ባይ ነኝ። ተረጋግተሽ አስቢ ማሬ። በቃ ምንም ማለት አይደለም። ልጁም የብሩኬ አይደለም፣ ያው የጊዜ ጉዳይ ነው እንጂ አሁን እውነት ስለተደበቀች ነው እንጂ ልጅቱም የብሩኬ አይደለችም። ይሄንን መቼም ቢሆን እናውቃለን። እና ጊዜ የማይፈታው ደግሞ ምንም ነገር የለም። ሁሉንም ነገር ጊዜ ይፈተዋል። አሁን ቸኩለሽ የሆነ ነገር ውሳኔ ከወሰንሽ በኋላ
ነገሮች ወደ ሌላ እንዳይሄዱ። ምክንያቱም ይሄ ነገር ድጋሚ ዲኤንኤ መደረጉ አይቀርም። ድጋሚ ዲኤንኤ እውነት ራሷን ፈንቅላ ልትወጣ ስትፈልግ ዲኤንኤው ይደረጋል፣ ወይም ደግሞ ሌላ ታሪክ ይፈጠራል። ምክንያቱም እውነት ተደብቃ አትቀርም። ስለዚህ በደንብ አስቢበት እና ከቡቡዬ ከባልሽ ከምትወጁ፣ አንቺ ደግሞ ተፈቃሪ ነሽ፣ ከቡቡዬ ጎን ሆነሽ ይሄ ነገር እንደማይሆን አውቃለሁ፣ ግን ቢሆንም እንኳን በቃ ከልጁ ጋር ምንም የሚያገናኝሽ ነገር የለም። ያንቺ ቦታ ልዩ ነው ለብሩኬ። ያንቺ ቦታ ከምንም በላይ ነው። የልጅ ቦታ ሌላ ነው፣ የሚስት ቦታ ሌላ ነው እና አንቺ ከሱ ጋር መሆን እዩን አትስሚያት ማሬ። እዩን አታዳምጫት። እዩ ትልቅ ተልእኮ ስላላት ነው። እዩን ታያት። እሷም አልፋታውም ብላለች እያለች ነው። እሷም አትፋታውም፣ ሰላም አናገኝም ብላለች ሀይሚና። ግን አንቺ ቦታ ስለሰጠሻት ነው ያሳመነችሽ። አንቺ ክፍተት ስለፈጠርሽላት ነው ያሳመነችሽ። ክፍተት ባትፈጥሪላት ከኔ ጋር ምንም ነገር የለሽም። ልጁም የብሩኬ ብትሆን ብሩኬ የሚወደው እኔን ነው። ስለዚህ እኔ ደግሞ ብሩኬን መለየት አልፈልግም፣ ብሩኬን ማጣት አልፈልግም ብለሽ መንገድ ብዘጊባት እርግጠኛ ነኝ እቺ ተንኮለኛ፣ እቺ ካይሲ ተስፋ ቆርጣ ከህይወታችሁ ትወጣለች። ስለዚህ አንቺ ብልህ ሴት ነሽ፣ ብሩኬን ከዚህ ጉድ እንዲወጣ አግዡ ባይነኝ እንደኔ ከዚህ ስቃይ። ምክንያቱም እሱም ስቃይ ላይ ነው ያለው፣ ደስተኛ አይደለም። እሱም ምንም ደስተኛ አይደለም፣ ችግር ውስጥ ነው ያለው። አንቺን አቱ ደግሞ በደስታ የሚኖር ሰው አይደለም ብሩኬ። ቁርጡን ንገሪኝና ከልጄ ጋር ልኖር አለ ምናምን እያላችሁ አምኗል በቃ ምናምን ለምትሉ ሰዎች ያነጋገር ችግር ስላለበት ነው እንጂ እኔ እንጃ ይሄን ነገር ከልቡ አውጥቶ ነው የተናገረው ብዬ ላምን አልችልም። እውነት ከልጁ ጋር መኖር ፈልጎ አንቺን ትቶ ከልጁ ጋር መኖር ፈልጎ ነው ብዬ ላምን አልችልም። እኔ ይቅርታ አድርጉልኝ እንጃ አላቅም፣ አይመስለኝም በጭራሽ። ግን ያነጋገር ችግር፣ ተናግሮ የማሳመን ችግር አለበት ብሩኬ። ለዛ ነው እንደዚህ ያለው ባይ ነኝ። እና ናንዬ የተናገረችው እያንዳንዱ ነገር ትክክል ነው። አሁንም ቢሆን ሀይሚዬ እና ብሩኬ አይለያዩም። ናንዬ ደግሞ ትክክለኛ ምክር፣ ተረጋጋ ምክር በቃ ይሆናል አይደለ? እንዴት ነው የተረጋጋች ሴት ምክር፣ ጥሩ ምክር ነው የሰጠሻት። እናመሰግናለን። ያው እሷ ላይ ጫና በማይፈጥርበት መልኩ ነው ስትመክራት የነበረው። እሺ አስብበታለሁ ብላለች። እንግዲህ ኢንሻአላህ ሁሉም ነገር ሰላም ይሆናል።